ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ማን ነው እንደኔ በሳቅ የደከመው? ቅመምዬ ደግሞ ማለት ነው የኔ ጠውላጋ ምን ሆነሽ ነው ጦልግ ያልሽው? የእንቅልፍ ሰዓት ስለሆነ ነው አይደል? እንቅልፍሽ መጥቶ ነው አይደል? አዎ ጦልግልግ ብለሻል። ሻሽ አስረሽ ምናምን ስትመጪ ጦልግ ነው የምትያልሽ ነው የምትመስዩና የኔ ውዶች የኔ ምርጣ ምርጦች፣ እስኪ ጨረቃዎች ሁሌም እንደዚህ አስቁን። ጭቅጭቅ፣ ንትርክ፣ እኝኝ ይብቃ የምትሉ ብቻ እጃችሁን አውጡ። ዛሬ ደስ ብሎኛል እውነት ለመናገር ትናንትና ማታ ጀምሮ ነው ደስ ያለኝ። አንደኛ ሀይሚዬና ቡቡዬ አንድ ላይ በመሆናቸው፣ ምክንያቱም አንድ ላይ በቆዩ ቁጥር ሰላም እየተፈጠረ ነው የሚመጣው ሁሉም ነገር ወደ ሰላም እየመጣ ነው። ምክንያቱም እዛ አብረው ሲሆኑ ምናምን ተነታረኩም፣ ተጨቃጨቁም፣ ተደባደሙ ምንም አሉ ሰላም ይሆናል። ቀስ እያሉ ወደ መግባባት ይመጣሉ። ዛሬ ግን ብሩኬ ቢያሳዝነኝም አስባችሁታል። ኃይለኛ እንቅልፍ ላይ ተኝታችሁ፣ በቃ ደስ የሚል እንቅልፍ ላይ ተኝታችሁ ህልም እያያችሁ፣ በቃ ቆንጆ ደስ የሚል ህልም እያያችሁ በአናታቸው ላይ ውሃ ሲለቀቅ ሳሉት። እንግዲህ አስቡት እግዚአብሔርን ምን ያክል እንደሚያበሳጭ ማለት ነው፣ ምን ያክል እንደሚያናድድ አስቡት። እና ቡቡዬ ቢያሳዝነኝም ግን በጣም ስቄያለሁ፣ በጣም ማለት ነው። እና ቡቡዬ በድጋሚ እንኳን ደስ አለ። በጣም ጫጫታ ቦታ ነው ያለሁት እና ረጅም ቪዲዮ መስራት ስለማልችል ነገ መለስበታለሁ። የኔ ውዶች የኔ ምርጣ ምርጦች፣ ግን ደስ ብሎኛል። የምሬን ነው የምላችሁ። ከዚህ በኋላ ምንም የሆነ እንትን የሚለኝ ነገር የለም፣ ይሆናል አይደለም፣ የሚያስከፋን ነገር የለም። ሀይሚና ብሩኬም ወደ ነበሩበት ይመለሳሉ። እኔ እኮ ነግሬያችኋለሁ። ትናንትናም እንደዛ ተነካርተው ተጨቃጭቀው ነበረ እና ውጣ ብላ እኮ አስወጥተዋለች ምናምን እያላችሁ ኮሜንት የጻፋችሁ ልጆች አላችሁ። ውጣ ብላ አላስወጣችሁም፣ ውጣ ብለዋለች። ግን ደግሞ በግድም ቢሆን ቡቡዬ እዛው ተቀምጧል፣ እዛው ሆኗል። ስለዚህ ነገሮች ያው ወደ ሰላም እየተመለሱ ነው ማለት ነው። እና ነገር አታቀሳስሩ አንዳቾቻችሁ። ነገር ማቀሳሰር ውጣ ብትለው ምንም ማለት አይደለም። ያው ያሉበትን ኮንዲሽን አስቡት፣ ያሉበት ኮንዲሽን ነው። ውጣ ብትለው ምንም ማለት አይደለም። ታዲያ ደግሞ ድራማ እየሰሩ ነው። ቡቡያውን 300 ገብቷል፣ በቃ ሰላም ይወርዳል። ምንድነው ነገር ማቀሳሰር? ውጣ ብላባ የምትሉት ወይ ጉድ!